አንቺ ዘላለማን የልጇን አባት ባሏን አሳልፈ አመጣሽ አየው ነው ያቃለዋ ስለማቅ እኮ ነው እውነት ስለወለድሽኝ አይደለ ሁላ ሁሉ የሰራሽ ቤቴን በጠበቅሽ አዳምጪ ምናልባት መምጣት ይሰጣት ሊሆን ይችላል አባትሽ እንጂ ነበር ስቀይ ሲያበላኝ ነበር ያንቺ ወርደት አይታያችሁም ወይ አይታያችሁም አንድ ነገር እናንተ የምትሰሩት ስራ አይታያችሁም አባትሽ ፈጣሪ የገደለው እኔ ግን እገልሻለሁ ከፈለኩ እበቀልሻለሁ ከፈለኩ ዝም በይ እኔ እኮ ባቆሜ ሞቻለሁ ዝም በይ ያዝልኝ ከዛ ሲያናግሩትም ምናምን አይ በእኔና በሚስቴ መሃል አትግቡ ጣልቃ ገብ አያስፈልገንም ነው የሚላቸውና ችግሩንም ለመናገር ፈቃደኛ አይደለም አይ እሷ ሰላም ነች ምንም ያደረገችኝ ነገር የለም ምን ጓደኞቼ ምን አንተ ከጓደኞች ጋር ነው ከኔ ጋር እኮ ነው የምትኖረው እና ከሰው ጋር መገናኘት የለብኝም ከሰው ጋር መገናኘት አይደለም ግን ቅድሚያ ለሚሰጠው ሰው ቅድሚያ መስጠት ያለብን የልጇን ባለቤት በዚህ ልክ መቀራረብ እኔ እንጃ ሰዋዊም አይደለም እና ይሄን ነገር ሳይ በጣም እየተጠራጠርኩ ይመጣው የሆነ ነገር እያወሩ ምናምን አብረው ኩክስ ከማድረግ ድረስ አጣራችሁ ነገር ይኖራል ወዲያ ትረስል እንዴት ነው የሚወራው ገመና ይወራል እንዴት አወራለሁ ነው አይ ይሄን ታሪክ ምን ብዬ ነው የማወራው ሲጀመርስ እንደዚህ ሲጀመር አይወራም ውድ ቤተሰቦቼ እንዴት አላችሁ እኔ ከፈጣሪ ጋር አለው እንግዲህ ዛሬ ያው ቴዲ ነበር መግቢያችንን እየሰራልን እኛ አንዳንድ ስራዎችን እየሰራን ስለነበር ያው እርስ በርስ እንደምንሸፋፈን አብረንም እንደምንሰራ ታቁታላችሁ እህታችን ለቴዲ የተወሰኑ ነገሮችን አማክረው አዋርታው ነበር በዛም አማካኝነት እንግዲህ ከቴዲ ጋር ተነጋግረን ነበር ከኔ ጋር እሷን ያደረገው እንግዲህ ቤት ውስጥ ካሜራ እንድታስቀምጥልን አደረጋት በዛም አማካኝነት እሷና ባሏም ያላቸውን ነገር አይተናል ከናቷ ጋር ደግሞ ባልዩ ያለውን ነገር ለማየት ይችላልናል ያው ምንም ማላቀው ነገር ውስጥ ባንዴ ዘው ብዬ ከምገባ እህቴን ላማክራትና ስላየሁት ቪዲዮ አንዳንድ ነገሮችን ልጠይቃት ተገናኝተናል ውድ ቤተሰቦቻችን የናንተ አብሮ መሆን የኛ መጠንከር ነውና እንደተለመደው ላይክ ሼር ሰብስክራይብ አድርጉ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ ይላሉ እኔን እንኳን የምታቂኝ አይመስለኝም ያው እኔ ጋር ነው መጀመሪያ የደወልሽው ስራዎች ስለነበሩኝ ነው ከቴዲ ጋር ትንሽ ቆይታ አድርገሽ የነበረው እንግዲህ ቤት ውስጥ ወስደሽ ባስቀመጥሽው ካሜራ ብዙ ነገሮችን ለማየት ይችላልናል ወላጅ እናትሽ ይሄንን ልታደርግብኝ ትችላለች ብለሽ በሆነ ምክንያት የተጋጫችሁበት ወይም ደግሞ ያው ከዚህ በፊት እናትሽ ናትና ባህሪዋን ታውቂዋለሽ አይደል ይሄንን ነገር ታደርጋለች ብለሽ አስበሽ ነበር መጀመሪያ በፍጹም እኔ እንደዚህ ታደርጋለች ብዬ አላሰብኩም ነበር ምክንያቱም ከእናቴ ጋር ያው እኔ መጀመሪያ ልጇ ስለሆንኩኝ የተወሰነ ያህል ነው ልዩነታችንና እንደዚህ ታደርጋለች ብዬ በፍጹም አላሰብኩም ለምን በደንብ ነው የምናወራው ምናምን በጣም ቅርብ ነን ማለት ነው ከእናቴ ጋርና ቅርብ ስለሆነ እንደዚህ ታደርጋለች ብዬ በፍጹም አላሰብኩም ግን ከተወሰነ ጊዜ በኋላ በጊዜ ሂደት እያመጣች ያለችው የጸባይ ለውጥ በጣም እያስጠረጠረኝ መጣ የማየውም ነገር ደስ አይልም በሷም በባለቤቴም በኩል ያለው ነገር የማየው ነገር እንዳለ ምንም ደስ አይልምና ያው ይሄን ሳይ ተጠራጠርኩ ግን ባይሆን ደስ ይለኛል ምንም እንዳይሆን ነው ምኞቴ ማለት ነው ያው የኛም ፍላጎት ብቻ አይደለም ምኞታችን ይሄ ነገር እንዳይሆን ነበር አንቺ ባልሽን መንገድ ነገሮችን ማጣራት እንችል ነበር ግን አልሆነም ምክንያቱም ያው ባንዴ ሰው ጋር ገብቶ እናትሽንም ባለቤትሽንም እንዲያርገሻል ምንልበት ነገር የለምና ምንድነው የተፈጠረው እንዳሰብሽው እንደተጠረጠርሽው እናትሽና ባለቤትሽ ግንኙነት አላቸው ያ ማለት ባለቤትሽ ከእናትሽ ጋር የማገጠብሽ ነበር ማለት ነው ያው የጠበቅሽው ነገር ስለሆነ ብዙ እንትን የሚልሽ አይመስለኝም ያው ይሁን ማለት አይደለም ግን ቀድመሽ ጠርጥረሻል ፈርተሻል አይደል ጉዳዩ ይመስለኛል በጣም ፈርቼ ነበር ግን በቃ እስካሁን ድረስ እንዳይሆን ነበር እያሰብኩኝ ነበር በቃ ፈጣሪ ወይኔ እኔ አለቅ በጣም እንግዲህ ሰሞኑን ያለንበት ነገር ውድ ቤተሰቦቻችን እንግዲህ
ያልጠበቅናቸው ነገሮች ነው ሲከሰቱ ሲፈጠሩ የምናየው ከጠበቅናቸው ያልጠበቅናቸው ነገሮች ናቸው ያሉትና እቺም ልጅ እርግጠኛ ሆኜ የምነግራችሁ በእንደዚህ አይነት ነገር ውስጧ ያለው ጥርጣሬ እንዳለ ቢሆንም ግን ባይሆን ብዬ እያሰብኩ ነበር ነው እያልሽኛለሽ አይደል? አዎ ባይሆን ኖሮ ጥሩ ነበር። እና ያ ነው ያለው ነገር። ቤት ውስጥ ያለውን ድብቅ ካሜራ አይተን ነው መልሰን ከኔ ጋር የተገናኘነው። ውድ ቤተሰቦቻችን እናንተስ ምን ትላላችሁ? ከትላንት ወዲያ የሰራናቸው ብዙ ቪዲዮዎች አሉ። እነሱ ላይም እንግዲህ የጠበቅነው ሳይሆን ያልጠበቅነው ነገር ተከስቶ ነው ያየነው። ጓደኛዬንም እንደዚህ አይነት በምሰራው ስራ አንድ ሰፈር ውስጥ በሚቀመጡ አውደልዳይ ወይ ዱርዬ በሚባሉ ሰዎች ተገድሎብኝ እንደነበር ታውቃላችሁ። በጣም ብዙ ነገሮች አጋጥመውናልና እነዛን ሲቹዌሽኖች ሁላ ነው ያለፍን በመሃል ስራችንንም እየሰራን ያለነው የሷንም ጉዳይ እኔ ጓደኛዬ ኬዝ ላይ ትንሽ የተወሰኑ መደረግ የነበረባቸው ምርመራዎች ነበሩ። እሱን ላይ ሄጄ ቴዲ ከሷ ጋር ተገናኝቶ በጣም እንዳሳሰባትና በጣም ስታለቅስ ተጎድታ ያለች ሴት እንደሆነች ስለተረዳሁ ነው ቴዲ ልኬላት ያወራው። ከዛም በኋላ ድብቁ ካሜራ ላይ ደርሼ ሁሉንም ለማየት ችያለሁ። ከሷ ጋርም ከእናቷ ጋርም የነበረውን ሲቹዌሽኖች እናንተም እንዳላችሁ እርግጠኛ ነኝ አይተናል። ስለዚህ እስኪ እናቷን እናገኛትና እስቲ እሷ ጋር ያለው ስሜት ምንድነው? እንዴት እያሰበችው ነው? ይሄንን ነገር በምን አይነት መንገድ አስበው ነው ከባለቤቷ ይሄንን ከልጇ ባል ጋር ይሄንን ልትፈጠር የቻለችው? እንዴት ታስቦ ነው የሚለውን እንግዲህ አብረን እናያለን። ወጣም ወረደም ሁለቱም ተጠያቂ ናቸው። ባልየው እንግዲህ በ80 ያገባት ሚስቱ ላይ መማገጡ ተጠያቂ ያደርጓል። እናትየውም የልጇን ባል በመማገጧ የራሳቸውን ህግ እንግዲህ የራሱን የሆነ ውሳኔ ሰጥቷቸው የምናይ ነው የሚሆነው። ከዛ በፊት ግን እንደ ቤተሰብ እንደ ሽማግሌ ሆነን እዛ ቤት እንግባ፣ ከእናቷ ጋር የተወሰነ ቆይታ እናድርግ። እሱንም ማናገር ካለብን አግኝተን እናወራለን። አንቺ ግን በተቻለሽ አቅም ያው ያለሽበት ስሜት ይገባኛል፣ ጥሩ ስሜት ላይ እንዳልሆንሽ ግልጽ ነው። ስለዚህ ራስሽን ለማረጋጋት ሞክሪ። ልጅ ነሽ፣ ብዙ ርቀት አልሄድሽም፣ ገና ነሽ፣ ብዙ ነገር የሚጠብቅሽ ሰው ነሽ፣ ገና እናት ትሆኛለሽ። አሁን ዛሬ ትዳሬን ስለፈታው ከዚህ በኋላ አላገባም ተስፋ የለኝም ብለሽ የምታስቢው ወጣት እንድትሆኚ አልፈልግም። እንዴት ማንን አምናለሁ? ሰው እንዴት ይታመናል? እናት ያልታመነችልኝን ሌላ ሰው ባዳ ይታመናል ማለት እኮ በጣም ከባድ ነገር ነው። እሱ እውነት ነው። እናት ያልሰጠችውን አመኔታ፣ እናት ያልሰጠችውን ክብር ባዳ መጥቶ ይሰጠኛል ማለት በጣም ከባድ ነው። ትክክለኛ መልስ ነው እህታችን የመለሰችልን። በዚህ ጉዳይ አንፈርድም፣ ምክንያቱም እያየነው ያለው ነገር ስለሆነ ነው። እስቲ ለማንኛውም መፍትሄ መፍጠር የምንችል ከሆነ ሁልጊዜ እስር ቤት መሯሯጥ ምናምኑን ትተነው እስቲ ለመሸምገል እንሞክር። ይህስ ምክንያት ለምን ተፈጠረ? እሷ ጋርስ ችግር ይኖር ይሆን? ትዳር ነው እና ባልም የራሱ የሆነ ስሜት የራሱ የሆነ የሚነግረን ነገር ሊኖር ይችላል። ያው ካጠፋው ጥፋት ውጪ ነው። ስለዚህ መሀል ላይ ይቅርታ እንደ ዳኛም ሆነ ነገሮቹን ለማጥራት ወይም ለማጥናት እንሞክራለን። እናንተ ግን አብሮነታችሁ አይለየን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሼር አድርጉት ለወዳጅ፣ ለዘመድ፣ ለጓደኛ፣ ለቤተሰብ በአጠቃላይ ለኔ ለምትሉ ሰው ቪዲዮን ሼር አድርጉትና እይታ ይኑረው። ሁሉም ሐሳብ አስተያየቱን ኮሜንት ሴክሽን ላይ ይስጥበት። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን ተቀላቀሉን። እዛ ቤት እንሂድ፣ ምን ፍንጭ እናገኛለን የሚለውን አብረን ነው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን።
ቤተሰቦቻችን እንዳልኳችሁ እንግዲህ እናቷን ለማናገር እየገባን ነው። በራቸው ጋር ደርሰናል። ያው ሁልጊዜ እንደምንለው እንግዲህ በአንዴ ነገሮች ላይ መፍረድና ቤተሰብ መበጥበጥ ከሚሆንብን እስኪ የሚሰጠን ቃል ምን ይመስላል፣ ምን ይሉናል የሚለውን ለማወቅ ነው። እናት በልጇ ላይ ይሄን ያህል እንዴት አይነት ውሳኔ ልትወስን ትችላለች የሚለውን አብረን እንሰማለን። እንግዲህ ልክ እንደ ሁልጊዜው ከእነሱ ቀድሜ እናንተ ማግኘት ማውራት ስላለብኝ ነው ካሜራ ያስበራሁት። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ቀመጥ። እንግባ ካሜራማን። እኛ ነን ንግባ። ሰላም ነው። እንዴት ነሽ? ሰላም ነው አለ። ያው እንግዲህ ሳናስፈቅድ ካሜራ ይዘን ገባን። ትንሽ ልጅሽና ባለቤቷ ግጭት ላይ ናቸው ይመስለኛል እና ከባለቤቷ ጋር ትንሽ አልተስማሙም። ያሉበት ሁኔታ በጣም ስላሳሰበን ነው። ያው እናት ካለች ደግሞ ልጇን ቢያንስ ተቆጥታ መክራ ታስተካክላለች በሚል ነው። ማንም ሳይኖር እንግዲህ ጠብቀን ትንሽ ቆዩ ይመስለኛል። የተወሰኑ ጊዜያቶች ነው እና እኔ እኮ እዚህ ነው የምኖረው። ገብቶናል። እንዴት እሷ ባለችበት እንዴት ሊጣሉ ይችላሉ? እሷ እንዴት ልታስታርቃቸው አልሞከረችም የሚል ጥያቄዎች አሉና እኛ ደግሞ ሶሻል ሚዲያ ላይ ነው የምንሰራው። እናስታርቃለን። የሚፋቱም ከሆነ ደግሞ በህጋዊ መንገድ እሱን ነው እንማከር ብዬ የመጣሁት። እንማከር ብለን የመጣ ነው። እንዴት ውጭ ወጣ ነው የነሱ ጸብ? እኔ እሱን አላወቅንም። ያው እናት እያለች እንዴት ይሄ ይፈጠራል ነው አልኩሽ እኮ የኛም ሐሳብ እና እነሱ ለእናንተ ማን ነገራችሁ? እኛ አሉ ሰዎች እንደዚህ አካባቢው ላይ ሰዎች አሉና ዞር ዞር እያልን እንጠይቃለን። ሰዎች እንደዚህ የተጣሉ ሰዎች አሃ ጎረቤት ያውቃል። ሰፈር ውስጥ አንዳንድ ሰዎች እኔ ሳልሰማ ጎረቤት ሰምቷል ማለት ነው። የእሱም ጓደኞች የሆኑ ሰዎች ያወራሉ። እሷም አንዳንዴ ያው ሲከፋት አንቺንም ከማስጨነቅ ወታ ልታወራው ትችላለች ይሄን ጉድና አንዳንድ ሰዎች ለኔ ኩዬ ነች፣ ጓደኛዬም ነች፣ ሚስጥረኛዬም ነች። ከኔ የምደብቀው ነገር የለምና ለኔ ሳትነግረኝ እንዴት ሚስጥሯን ውጭ አወጣች? እንዳልኩሽ አሁን ያው እናቴን ለምን ጥገኛ ሆናለሁ በዚህ እድሜ ለምን አሳዝናታለሁ የሚል ሀሳብ ይኖራል። ሁላችንም ለእናታችን ያው አንቺን በኖርሽበት እድሜ ለእናትሽ ነው የኖርሽው። ሁሉም ነገር አይነገርም ለእናትና ይሄን ያህል እዚህ ግባ የሚባል ያጣላቸው ነገር የለም። እርግጠኛ ነኝ ልጅሽን በመከራና በስቃይ ነው ያሳደግሻት ይመስለኛል አይደል? ልጅነቴ ነች። ከቤተሰብ ከአካባቢ ሰው አፍ ሳትፈሪ ምንም ሳትይ ልጅሽን አውጥቼ ጥላለሁ ሳትይ ችለሽ ነው ዛሬ ላይ ደረስሽውና ምንም ቢሆን የልጅሽን ክፉ አትፈልጊም። ትዳሯ እንዲበተን ሜዳ ላይ መውደቋን አትመኙም መቼም አይደለ? እንዴት ወይ ከሷ ወይ ከሱ ምንም ፍንጭ አልሰማሁም አልኩ። እዚህ ቤት ነው ካለ ነው እኔ እዚሁ ነው ያለሁት። እንግዲህ እሷም ትውጣ እሱ ይውጣ፣ ማታ እዚህ ላይ ነው አንድ ላይ ነው የምናድረው። ምንም ያየሁባቸውም ፊት የለም፣ ምንም የጠቆረብኝ ፊት የለም። እኔ ካልሆነ እኮ እኔ ከሆነ ያልተመቸዋቸው እኔ እኮ እወጣለሁ፣ ችግር የለውም። ግን እንዴት እኔ ሳልሰማ ለምን ሌላ ሰው ሰማው ነው እኮ ቅሬታዬ። ከኔ አልፎ ወይ እሱ ዞር ብሎ ልጅቷን እንዲያስከፋች ነው ብሎ ለኔ መንገር ነበረበት። እሷም እማዬ ትንሽ እኮ እንዲህ እየተጋጨን ብላ ይሄ ነገር ስር የሰደደ ከሆነ አንድ ቀን እኮ ሹክ ማለት ነበረባት ለኔ። ወይ እንድቆጣም ወይ እንድመክረውም ለኔ መንገር ነበረባት። ከኔ አልፋ እንዴት ለውጭ ሰው ተናገረች ነው? ከኔ የሚቀርባት ማን አለ? እኔ እኮ በብቸኝነት እኮ ነው ያሳደግኳት። አባቷ በልጅነት ሞቶ እኮ ብቻዬን እኮ ነው ያሳደግኩትኝ እኔ። እንደ እህቴም እንደ እናትም እንደ ጓደኛም እንደ ብዙ ነገር ሆኜ ያሳደግኳት እኔ ነኝ። ትክክል ነው እናቴ። ግን እንዳልኩሽ ያው ሁልጊዜ እናቴ በእኔ ተነሳ ዛሬ ደረሰችልኝ አደገች ብላ እያሰበች እኔ ለምን እዚህ ጦስ ውስጥ ከታታለሁ ብላ ማስባ ሊሆን ይችላል ያልኩት ለዛ ነው። መረዳት ከቻልሽ እና እኛ ምን መፍጠር እንችላለን? አንቺ እንደ እናት ልጅሽን መምከር፣ እኛ ደግሞ እንዳስታራቂ ሁሉንም ቁጭ አድርገን ደረኔ ቆጣቸዋለሁ። ሁለቱንም እንደዚህ ስራ አይሰድምም ነበር ሲጀመርም ነው። ሌላ ሰው የማይገባም ማን እያለው እዚህ ውስጥ ሌላ ሰው አይገባም ነው። እንዴት ነው እናቷ ተቀምጬ ሌላ ሰው አስታራቂ የሚገባው? እኔው ራሴ ያናገራቸዋለሁ፣ እኔው ራሴ ሁለቱንም እቆጣለሁ። ሲጀመርስ ምን አይነት ክፋት ኖሮ ነው? ምን አይነት ስር የሰደደ ነገር ሆኖ
ቤት ውስጥ ተቀምጬ ውጭ ድረስ ይወጣው ወሬ ስለዚህ ሌላ ሰው የማይመጣም እኔው ራሴ ያስታርቃቸዋለሁ ምንም የከፋ ነገር ቢኖር ከኔ ከናቷ አይብስም እኔ እናትየዋ እችላለሁ ሁሉ ነገር እሱንም እቆጣዋለሁ እሷንም እቆጣታለሁ ነው ሌላም ሽማግሌም እንደዚህ የሚያስፈልግ አይደለም ከውጭም በመስማት የራሱን የተናድጃለሁ እውነት ነው እንደናት ሁሉም ነገር ያሳስባል ያናድዳል ቢሆንም ግን እንዳልኩት እንግዲህኛ መቻቻል የሚባል ነገር አለ ልጆትም ለርሶ ይሄንን ነገር ያላወራችበት ምክንያት እናቴ ይሄንን ድረስ አድርሳኛለች ትጨነቅብኛለች ታስባለች ብላ አስባ ሊሆን ይችላልና ይሄን ያህል አንፍረድባት እሷ ላይ እኔና እርሶ እንደ እናት እኔም ያው ልጅ ነኝ ልጅ ማለት ይቻላል ምክንያቱም ያው ላስታርቅ ነው የመጣሁት እንጂ ሌላ ክፋት ኖሮት አይደለም እንዳልኩሽ ብዙ ጊዜያትን እኛ መፋታት ካለባቸው ሪል ነው ይሄው ግልጽ ነው የሰው ልጅ አብሮ እየኖረ ካልተመቸው እስኪ ጠፋፋ ድረስ አንጠብቅም በህጋዊ መንገድ ተለያይተው አንቺም ሰላም ሁኚ አንተም ደህና ሁን ተባብሎ መኖር ይቻላል በተቻለን አቅም ግን እንዳይለያዩ ምን ችለው እናደርጋለን አይ ፍቺ የሚባል ነገር የለም እውነት ነው እኛም አንፈልገውም እኮ እነሱ ማለት ፍቺ የሚባል ነገር የለም ይሄም ሐሳቡ መነሳትም የለበትም እንዳልኩ እናንተ ጥሩ ነገር አስባችኋል ጥሩ ነው ማሰባችሁ ግን ይሄ አንደኛ ፍቺ የለም ሁለተኛ ሌላ ሰው የማይመጣበትም እኔው ራሴ አስታርቃችኋለሁ ሌላ ሰው ባይገባ ምንም አይደለም እንደው ቅር ካላለህ እኔው ራሴ እናትየዋ እፈታዋለሁ ነገሩን እኔው ራሴ በመሃላቸው ገብቼ ያለውን ነገር ሁለቱንም ተቆጥቼ እሷንም እንደናት ተቆጥቼ ያለውን ነገር ራሴው እጨርሰዋለሁ ሌላ ሰው አይግባ ችግር የለውም እኔው ራሴው እጨርሰዋለሁ ምን ያህል የከፋ ቢኖር ነው ከኔ አልፎ ቆይ እሱ ችግር የለውም ከሷ ጋር አወራለሁ እሱንም አወራለሁ እናንተ እንደዚህ ስላሰባችሁ እናመሰግናለን እውነት ነው ግን ያው አንዴ ገብተንበታልና ይሄን ችግር መፍታት ግዴታ ይለናል እንዳልኩት ስራ ተብሎ ነው የወጣነው ከዛ ባሻገር እርሶ ማድረግ ያለበት ነገር ካለ እንዲያደርጉ ነው እየመጣ ነው እንጂ ግድ ቀጥታ እነሱን ውጭ አግኝቶ ሁለቱንም አንድ ቦታ ላይ አስቀምጦ ማናገር መነጋገር ይቻላል ልጆትም በጣም ተጎድታለች ያየችው የሰማቻቸው አንዳንድ ነገሮች ሊኖሩ ይችላሉ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ እናመሰግናለን ያው ይሄን ያህል ብዙ የሚያሳስብ ጉዳይ አይደለም ነገሮችን ሴትን ለማድረግ በእርሷ አቅም የማይሆን ከሆነ እኛም መሀል ላይ ገብተን አስታርቀን ሰላማዊ ኑሮ እንዲኖር እንጂ እንደ እናት አቅም የላትም ደካማ ናት እሷ ማስታረቅ አትችልም ብለን አይደለም የከፋ ካልሆነ እንዴት ውጭ ወጣ ነው እኮ ነው አሁን የከፋ ቢሆን እናታችን እቤት እኮ ታውቋለች ግን ያው አንቺ በመተውጭባት የተወሰነ ሰዓት ውስጥ በሆነች ጉዳይ እነዚህ ሰዎች ሊጨቃጨቁ ሊጣሉ ይችላል ልጄ እኮ ከኔ መደበቀው እኮ የለም እኮ ልጄ ፊቷ ሲጠቁሩ እንኳን እኮ አውቃለሁ እኮ ስትናደድም አውቃለሁ ስታኮርፋ አውቃለሁ ብዙ ነገር እኮ የልጄ ሚስጥር እኮ ነው ያውቃለሁ ከዛ አትዋሽ ምን ሆነሽ ነኝ ምን ሆነሽ ነው ምን ሆነሽ ነው እንደዚህ ነው እንዲያወራ ምን ሆነሽ ነው ነይ ቁጭ በይ እስኪ ምን ሆነሽ ነው በማለት ልጄ ከኔ ጋር ነሽ ምን ሆነሽ ነው እንዴ ነው ተነጋገርነው ወይኔ እንዴ ነው ያወራነው በቤቴ ጉድ ተሰርቼ ቁጭ አርጋ ታወራሃታለህ ቆይ እንደሱ አይደለም ዝም በይ ቆይ ተረጋጊ አንቺም ስነ ስርዓት ነሽ እናትሽ ምን ሆነሽ እንዴ ነው ያወራነው ወይኔ እንዴ ነው ያወራነው ንገሪኝ እስኪ ለኔ አልቻልኩም እውነት አልቻልኩም አንገበገበችኝ እኮ ምን አይነት ሸታ እኔ ነኝ አንገበገበሽ ማዘር አሁን ይኸውልሽ ልጄ
ነገሮችን እኛ ቆይ ተረጋጊ አንቺም ተረጋጊ አንቺ ነሽ ነገር ያበላሽሽ አይደለ ካቅሜ በላይ ሆነ ምን ሆኖ ካቅምሽ በላይ ከሆነ እኛን ለምን ጠራሽን ካቅሜ በላይ ሆነ ለምን ጠራሽን እኛን አይደል እንዴ እኔ አሁን እኮ በራሴ መንገድ እየሄድኩ ነው አይደለ ሲጀመር ውጪ ማን ያስገባሽ እሺ እኛ ባንኖር ሊፈጠር የነበረውን ነገር ራስሽ አይይሽው አይደል እናትሽ ልትገያት ነው እንጂ ዝም በይባሽ እኔ ድምጽሽን መስማት አልፈልግም ዝም በይ እሄድልሻለሁ ታዲያ በጊዜ ለምን አልነገርሽኝም ይሄንን ቆይ ጣላቴን ነበር እዚህ ተቀመጥኩት ቆይ አሁን እንደዚህ እንድትባባሉ አይደል እናትሽ በጊዜ ብትነግሪኝ እኮ እሄድልሻለሁ አንቺ በእናንተ ትዳር መሀል እኔ የገባሁ አልመሰለኝም እኮ ከሆነ እኮ እሄድልሽ ነበር ድብና አድርገሽ ገብተሻል አሁን ይሄ ሁሉ ነገር በቃ እኮ ወጣ ምንድነው የምታወራኝ ድብና አድርገሽ ገብተሻል ምንድነው የምታወራኝ ከባለቤቷ ጋር የነበረሽን ግንኙነት አውቃ ነው እቺ ልጅ እንዴ ቁጭ ብላ ስታወራው ደህና እናት ትመስላለች የምትማግጥ ልጇ ላይ እንደዚህ አይነት ስራ የምትሰራ አትመስልም ይሄ ነገር እንዳይፈጠር ነው እኮ አሁን እኔ አትምጪ ራስሽን አረጋጊ ስፈልግ ጠራሻለሁ ነው ያልኩሽ አይደል አዳምጪ ልጄ እኔና አንቺ የምናወራው ነገር ነው ይሄ ለምንድን ነው እናንተ የምትወሩ አንደ ዝም በል አንተ ልጄ ነሽ ከልጄ ጋር ላውራ ማውራት ቢኖርብንማ እስካሁን ድረስ ይኸውልሽ አዳምጪኝ እኔ ልጅ ያለውን ነገር ካንቺ ጋር ላውራው ያለውን ነገር ካንቺ ጋር ለብቻችን እንጨርሰው ግድ የለም ምኑን ነው የምታወሩት ከሷ ጋር ላውራ ልጄ እሷ ነሽ ከሷ ጋር ላውራ ላስታርቅ ብለህ ነው የገባው አይደል እንዴ በሩ ሰተት ብለህ የገባው ላስታርቅ ብለህ ሌላ ነገር ልታወራ አይደለም ሲጀመር አስፈቅደንሽ ነው የገባ ነው ገንጥለን አይደለም ላስታርቅ ነው የገባሁት እሷ ግን ያለች ካንቺ ጋር ላውራ ግድ የለሽም ምንም የምናወራው ነገር የለም እስካሁን ግድ የለሽም ይኸውልሽ እናትሽ ኖሮ እስካሁን ድረስ ታዋሪ ነበር አይደለ ቁጭ አድርገሽ እንደዚህ ከሆነ ባለቤትሽ እኮ እንዲህ እያለ ማለት ትቺ ነበር አይደለ እነግርሻለሁ ያለውን ነገር እነግርሻለሁ እንዳልሽ ስለማታይ አይደለም እስቲ ምንድነው አስረጃ አስወጫቸውና እኔ ካንቺ ጋር ላውራ ለምን ይወጣሉ በሰው ፊት ነው እንጂ በሰው ፊት ግድ የለሽም የተዋረደችው እኮ ሰው ፊት ነው አዳምጪ ህዝብ ፊት ነው የተዋረደችው ምንም ይሁን ምንም ይኸውልሽ መውለዴን እንዳትረሺ ያላባት ነው ያሳደኩሽ አይደለም ያላባት ነው ያሳደኩሽ እንዳዘነጊ ስንት የሰው ፊት ገርፎኝ ነው ለዚህ ያደረስኩሽ ግድ የለም ተረጋጊና እነሱንም ማስወጪ ይሄ በእኔና ባንቺ የሚያመልጥ ነገር ታይ ልጄ ታይ እንደዚህ አይሆንም አሁን እኛ ቁጭ ብለን የእናንተ መከራከር አግባብ አይደል አሁን አንቺም እናቷን አዋረደሽ ነው የምትባዩ ታይ ልጅቷ ሴት ታረደች አንተ ዝም በል አንተ አትግባ በዚህ መሀል ዝም በል እንዴት ነው የማልገባው በቃ ዝም በል አዳምጪ እኮ ነው ስራ ስለምታውቅ ነው እንደዚህ የሚያንገበግባት እናትሽ ሶፊት አሳልፈሽ አትጭኝ ታይ አንቺ ዘላለሟን የልጇን አባት ባሏን አሳልፈ አየሁ እኔ አውቃለሁ ስለማውቅ እኮ ነው ሳላቃለው በቃ መስሎሽ ነው አይደለ ጉድሽ አልታወቀ መስሎሽ እያንዳንዷን ነገር እናውቃለን ዝም በይ ታይ ኋላ የሚቆጭሽን ነገር አትናገሪ ታይ ቁጭኝም ከዚህ በላይ ሞቻለሁ በቁሜ እኮ እንደሞትኩ እኮ ነው እሺ አሁን መፍትሄ ማድረግ የምንችለው ነገር ካለ እንደ መፍትሄ እንጠቀም እንደ መፍትሄ ከልጅ ጋር ብታወራ ብትፈቅድልኝ ደስ ይለኛል እኔ እንድታወሩ ፈቅዳለሁ አንቺ ግን ምንም አይነት ነገር እኔ ግን ማውራው ደግሞ ለነጋገረው ነገር የለም ነገርኩ የተለየ ነገር የለውም ልጅ አዳምጪኝ ይኸውልሽ የምናወራው ነገር አለ እኔ ሁሉን ነገር እነግርሻለሁ በቃ ሁሉን ነገር እነግርሻለሁ ግን አንተ እባክህ እሺ አውሩ ተነስ ካሜራማን እንውጣላችሁ አንተ እባክህ ፊትሽን ማየት ምን ያስጠላኝ አንቺ አዳምጪኝ ዞረሽ አዳምጪ እኔ የወለድኩሽ እናትሽ ነኝ እውነት ስለወለድሽኝ አይደለ ሁላ ሁሉ የሰራሽ ቤቴን የበጠበጥሽኝ አይደለ አዳምጪ ምናልባት መምጣት ስህተት ሊሆን ይችላል አባትሽ እንጂ ነበር ስቃይ ሲያበላኝ የነበረው እንግዲህ ልንገርሽ የአባቴን ስም አታንሺ አነሳዋለሁ አባትሽ ልንገርሽ ዝም በይ አባትሽ አልሞተም ይሄው ተክቶ ነው የሄደው በቃ ልክ እንደ አባትሽ ነሽ አንቺ በቃ ልክ እንደ አባትሽ ነሽ ምንም ጉድ አልሰራሁም አንድ ነገር ልንገርሽ ለማመስዬ ቤት ውስጥ እየኖርኩኝ ከጓደኞቼ ሳልገናኝ ቤቴን እያልኩኝ ከቤተሰቦቼ ሳልገናኝ ድፍት ብዬ ቤት ውስጥ እየኖርኩኝ ራሱ እየሰከረ እየመጣ ይጠብሰኝ ነበረ
የገዛ አባትሽ ስሚ ዘመናዊ ገርሽ አይደለ ለሱ ማጠቀም ጎረቤት እኮ ሲያወራም ሰምቻለሁ እኔ እኮ ቁጭ አድርገው ነግሮኛል ወሽመሽበት እንደሆነ እኮ ነግረውኛል ሰምቻለሁ የማላቅ ነው እንደሚመስልሽ እኔ እኮ አውቃለሁ እኮ አይደለሽ ብዬ አክብሬ ነው አሁን እነሱ ሊጠራሽ ማለት ነው ምን ይጠቅምሽ ነው ምንም እኮ አይጠቅምሽም እኮ ሲሰማ ሰው ይባልበታል ሰው ያውቅበታል ምንም አይማርም ምንም አንቺ ባለጌ ነሽ ለእናትሽ ቢለዘሽ መጣሽ ነውሩ እንደውም ይሄ ነው አንቺ ሰራሹስ ነውር አይደለም አንቺ ሰራሹስ ነውር አይደለም ለእናትሽ ቢላ ታነሻለሽ ጭራሽ አደባባይ ላይ ጭራሽ ልጆቹ ወር ሙሉ የሰራሹስ ወር እኮ ነው አንቺ አንድ ነገር ልንገርሽ እውነቱን ልንገርሽ አልተመቸሽም በቃ አውቆ አንቺ ተመቸሽው በቃ አንቺ ተመቸሽና ግባ መጣልሽ ተነጋገሩ መጣልሽ መጣልን ለሁለት አይደል ያገባነው መጣልን ምን እንዴ ስለምን ነው የምታወሪው ዛሬ ማለቀቀሽም እንዴ በሽ ተዋት በእናትሽ ነዝናዛ አባቷ ልጅ ነዝናዛ በእናትህ አንተ ጎረምሶች ሰብስባ አንደኛው ጭራሽ ካሜራ ይዞልሃል በስመ አብ እኮ ነው የሰጧቸው በቃ ከሷ ጋር ላውራ ልጅ ቢላ ይዛብ መጣች የተዋረደች ወርደታም እናቷን በሰው ፊት ልትገል ቢላ ይዛ መጣች ያንቺ ወርደት አይታያችሁም ዝም በይ ዛሬ ወርደት አይታያችሁም ወይ አይታያችሁም አንድ ነገር እናንተ የምትሰሩት ስራ አይታያችሁም አባትሽ ፈጣሪ የገደለው እኔ ግን እገልሻለሁ ከፈለኩ እበቀልሻለሁ ከፈለኩ ዝም በይ እኔ እኮ በቆሜ ሞቻለሁ ዝም በይ ዝም በይ ጭራሽ አልተመቸሽም ትይኛለሽ አይምሮ አብትሽ ይሰራል አንቺ እሰይ እንኳን መጣችሁ ታነሽ አንቺ ገላግሉን እንጂ ምንድነው ማነው እነዚህ ናቸው እኔ ምንም ግቡ ሳይባል ሰው ቤት ይገባል አይመለከትሽም ምን ማለት ነው አይመለከትሽም የራስሽ ቤትና ህይወት ያለሽ ሰው ነሽ አይደል እኮ ግን ቤቱ የሱ ቤት ነው እሱ መከበር አለበት ማን ነው እሱ ነው የሚከበር እሱ መከበር አለበት እሱ ባለቤት አለ ቅድም ስታወራ ነበር ቁጭ በል ምንድነው አንተ ቁጭ በል መጀመሪያ ቁጭ በል ስለኔ በገዛ ቤቴ ደግሞ ቁጭ ጭራሽ በገዛ ቤቴ ስለስራ ፋነቻ ለእናቷ ቢላ ነሳሽ ሌላ ደግሞ ጎረምሳ ደግሞ መጣሽ ታስደበድቢው አንቺ ወራዳ እየሰማሽ ነው አልሰማህም በእናትህ በቃ ከሷ ጋር እንድናወራ ልፈቀድኩ ቁጭ በልና ታገለኝ አንተ ራስህ እንዳትነሳ ከሆነ በኋላ ምንድነው ማን ነው ከኔ የመጣው እንዴት ከየት እንደመጣው እነግርሃለሁ ስነ ስርዓት ይዘህ ቁጭ በል አንቺ ዘራፊዎችም እኮ እንደዚህ እየገቡ ነው አሉ ኧረ እባክህ አሉ ነው አንተም አልተባለ ዘራፊው እንደው አንተ ትሆናለህ ስነ ስርዓት ያዝ ስለምንድን ነው የምታወራው ዝም ብለህ ቁጭ በል ምን አውርቶ ስለጠየቀው ጥያቄ ብቻ ነው ማለት ላልቷ ናት በቃ ላልቷ ናት ቢላ ነሳችብኝ እኮ ነው ማለት እሺ ቢላ ነሳችብኝ እናቷ ላይ ኧረ የባሏ ውሽማ ላይ ስለምንድን ነው የምታወራው አንተ ምን ያ ማህል እንዴ ስነ ስርዓት ያዝ እሷም ያበደች የምታመጣቸው የሚያበደች ስነ ስርዓት ያዝ እያልኩ ነው እያስፈራራኝ እኮ ነው በደንብ አድርግ ያስፈራራል ኧረ እባክህ ያደረካት እያንዳንዷ ነገር በማስረጃ በቪዲዮ የተደገፈ ንጹህ ማስረጃ አለ ከሷ ጋር ካሜራ የመጣው እኮ ልጅ በእኔ ላይ ቢላ ስታነሳ ነው ከዛ በፊትም እዚህ ቤት ካሜራ ነበር እሱን ደግሞ ማየት የምትፈልጉ ከሆነ አሳያችኋለሁ መጠንሰስ ነው እንዴ እናንተ እንኳን የተለየ የሰራነው ነገር አለ እንዴ እናንቺ እናቷ ነሽ ሌላም አዲስ ነገር መኝታ ቤት እኮ አይደለም የተቀመጠው የመኝታ ቤቱን ጉድ ሳናቅ እዚህ ቤት ውስጥ ያለውን ነው ሳሎን ያለውን ጉድ ግን እናውቃለን እያንዳንዷን የተለየው ጉድ ምንድነው እስኪ ነው በደንብ እናውቀዋለን ልነግርህም ላሳየህም እችላለሁ ቪዲዮ ነው ቪዲዮ ኧረ በስመ ምን አይነት ሰዎች ብትሆኑ ነው እናንተ በስነ ስርዓት ገዳይ እሷ ናት ለብሬ መጣ ሰው አለ እንዴ እሷ ሞትኩ አላለችም እኮ ከነሱ ውጭ ከነዚህ ከሁለቱ ውጭ መጣ ሰው ውጭ ስትገባ ያያችሁስ ውጭ ኮልኮል እነሱ ምንድናችሁ እናንተ ተደራጅተው ይዘርፉ ነው ምን አለህና አይደለም የሚዘረፍ ንብረት እኮ የሚነገር ታሪክ የለህም እኮ ደና ታሪክ አለህ እንዴ እየሰደብከኝ ነው ሰው ይኸውልህ ቅድም ላስታርቅ ብለህ ነበር የገባው ነው ይሄን ሁሉ ስበጠብጥ የነበረው የገዛ ልጄ ቢላ ልታነሳብኝ ሁሉ የደረሳችሁ አንተ ኮቴ እዚህ ቤት ሲገባ ነው ጭራሽ ለዱር ለማስደደብ አስባለች አሁን ቤቱን ይኸውልህ የምታወራቸው ከሆነ አውራቸውና አሁን ቤቱን ለዱርዬም ለማስደደብ አስባለች ስለዚህ ነው የምታወራው ጠበቀ ቀጥ ብለህ ወጣ
እስቲ ባልጠብቅ ምን እንዳልሆን ምን ፈርቼ ነው የማልጠብቅ? አልጠብቅም። ምን እንዳይመጣ ምን ፈልገህ ነው የመጣኸው? አንተ ምን ፈልገህ ነው? ክብርህን ጠብቅ ምናምን እኮ ይሄ አንተ ብቻ አይደለም የሚስትህም ቤት ነው። መጥራት ይቻላል። እያንዳንዷን ስትላት የነበረው ነገር ቪዲዮ አለኝ እኔ እኮ ላሳየህ እንዴት እንዳስጠላች። ከዛ ደግሞ ሳስተውጣለህ ከእናቷ ጋር ፍቅር ስትጮት ያለው ቪዲዮ አለን ማስረጃ እኮ እኔ። አዎ አንተ የምትፈልግ ከሆነ አሳያለሁ። ምን ውሽም ዋለህ እንዴ? ስነ ስርዓት ለምን አይኖርህ? አንተ ራሱ ስነ ስርዓት ይኖርህ እንጂ በገዛ ቤት የመጣህ የምትናገረው ነገር ታውቃለህ? ትጣራ እስኪ ልጅቷን ጥሩልኝ። ይልቁን ብትወጣይስ እሷ ናት አይደል ባለቤትህ አይደለ? አዎ። ስለዚህ አንተ እሷ ላይ ከእናቷ ጋር አልማገጥኩም ነው የምትለው? ያማሃል እንዴ? በምን ስሌት ነው ማለት? አያምንልህም ነው እኮ ማመን ካለብህ አትመስለኝም። ከሆነ ተረግጠህም ቢሆን ታምናታለህ። እየሰማኝ ነው አይደል? ውጭ ቆሞ የሚጠብቀው ህዝብ አንተን እንጂ እኔን አይደለም። ማን ነው የሚረግጠኝ? ምን ስለሆነ የምንረገጠው? ስነ ስርዓት ካልያዝ ስራ ያስረግጣል። ለሷ መልስ አትስጣት። እቺ በሽተኛ የሆነች ስነ ስርዓት መልስ አትስጣት። አሬስ ቢሆን ከየት እንደመጣ ምን አውቃለሁ። ለሷ መልስ አትስጣት። እሺ ይሄን ቤተሰብ ለማዳን በተቻለኝ አቅም ሙከራ ሞክሬያለሁ። በተቻለኝ አቅም ምን አርጊ ነው የምትላት? ምን ታስብ? እሱ ያሰበውን ነው እንዳስብለት እኮ የፈለገው እኮ አልገባህም? እሱ ያሰበውን ነው እንዳስብ ፈልጓል። ተረጋጋለች። አሁን እንድትመጪ የፈለኩት እሱን ቪዲዮ ስጠኝ። ቪዲዮ ነው የሚያወሩት። ወይ ታየው የለም እንዴ? ይሄ ለእናንተ የሚገባ ቪዲዮ ነው፣ ለሌላ ሰው አይደለም። እስቲ እነዚህ ሰዎች ማን ናቸው? እዩ እንጂ ለምን ትፈሪያለሽ? ዝም በይ አንቺ አንሽን ያጥፋው። ዝም በይ ከኔ ጋር ታውሪ አንቺ። ቁጭ በል ነው ወደዚህ ተጠጋ። እየሰማኸኝ ነው? መርዝ ነሽ። ኧረ አንቺም አልተባልሽ። እሺ ምን ደረሳችሁ? አሁንም ግን ለጓደኛሽ ነበር ይሄ ሁሉ ነገር ሴራ ከምጠረጥሽ እማዬ ምንድነው ብለሽ ብትጠይቂ ኖሮ ይሄ ምኑን ትጠይቅ? ያባቴ ስራ ነው ሁሉ ስራ። ኧረ እባክህ ውሻማ ነው በቤተሰብ የሚፈጠር። ከእናቷ ጋር እኮ ነው የማገጥከው። ውጭ ወጣህ መስሎ ነው እንዴ? እቺ ልጅ ክብር እኮ ነው። እሷ እኮ ስለሆነች ነው አሁን ቆማ እየሄደች ያለችው። ምን ነው ዝም አልሽ? እስካሁን እያወራሽ አልነበር ነው? ይሁን አባቴ ስራ ነው። ምን ያርግ ሰውየው? ዝም በል አንተ። ስለሱ ደግሞ ልትከራከር ምን ያርግ? የፈለግሽውን እየሰራሽ አባትሽ አትበይ። በቃ ይሁን ያባትሽ በቃለ ይሁን ያባትሽ ክፋት ነው። ያባትሽ ክፋት ልጁ ድረስ ደርሷል። የፈለግሽውን ሰርተሽ አባትሽ አትበያት። ምን ያርግ ሰውዬ? ልጅሽ በዚህ ደረጃ ነው መጣላሽ? አይሽ አረ አንተማ ተወዳቸዋለህ። አንተ ሁለቱንም ነው የምትወዳቸው አይደል? አድናቸው። ይሄ ቤተሰብ የሚፈታው ምኑ ቤት ትፍታውች ልጅ ሞከረች እኮ እድል ሰጠችን። እንዴት እናርግ? ለምንድን ነው እንዲሆንከው እያለች እኮ እኛ እንኳን እናውቃለን እኮ። ሰው ይሳሳታል። በቃ ከሰው የተለየ ነገር ያደረገው ነገር። ስለዚህ የተጋባችሁበት የ80 ወረቀት አለው። ስለዚህ ምንድነው የሚሆነው? አንተ በ80 ላይ ወይም ትዳርህ ላይ በመማገጥህ በህግ ትጠየቃለህ። ሰምተኛል? ወረኛ እንደ ቤተሰብ ምንም አይነት ቤተሰብ የለም። ምንም የሚፈታ ነገር የለም። ኧረ ውዴ በዚህ ደረጃ ዛሬ ውድ ሆነች። ትላንትና አንገሽግሽህ ነበር። አስጠልተሃል ነበር። ወይ ጉድ ውዴ! ደፋር ነህ። ቃል ከሰማሁ ስንት ጊዜ መሰለህ። ደፋር ነህ። ድምፅሽ እንዳስጠላኝ አይንሽን አሌው ስትለኝ ነበር የምትችው ሚስትህ። ምን ነው ዝም አልሽ አንቺ? ያሳፍራል አይደል? ይቅርታ አድርጊልኝ። ያዝልኝ። ይሄ ሰውዬ ያዝልኝ ሰውዬ በእናትህ ወደዛ ቀድሞ ነበር እንጂ አሁን ይቅርበኝ ብትነሳ ብትፈርጥ ምንም የሚቀየር አዲስ ነገር የለም። ይቅርበኝ ይላል እንዴ? በጣም የምታሳፍሩ ሰዎች ናቸው። በጣም
ይህንን ያህል በእንደዚህ አይነት ሰው ይህን ያህል ሲቆሽሽና ሲባልግ አይቻላል። እኔ መጀመሪያ ነው። ስለዚህ እናትሽ መናገር አቁማለች። እናንተም እኮ የህግ አካል ብትሆኑም እኮ ማስታረቅ እኮ ትችላለህ። ሞከርኩ እኮ ታገልኩ። ሀሳብ ቀየራችሁ። ዛሬ ሁለታችሁም ናችሁ ልጅ አንተ ሚስት መሆኑ ታወቃ፣ እሷ እናት መሆኗ ታወቃት። በጣም ወደዱኝ። ውዴ እንደዚህ ትጨክኝብኛለሽ? አንተ ውዴ አትበለኝ እባክህ። እንዴ ይሄን ቃል እኮ ከሰማሁት ማለት ነው ይሄው አንድ ወሬ ነው። ውዴ የምን ውዴ? ለማንኛውም ሁላችንንም ቅጣታችንን ህግ ነው የሚሰጠን። ወደ ህግ እንሄዳለን። ከዛ ባሻገር የሚፈጠረውን ደግሞ አብረን እናያለን። ያው 80ው ላይ ነው ይሄ ሰው የማገጠው። እንደ እናት ያልሆነች እናት ሆና እንደዚህ አይነት ነገሮች ስለፈጠረችም እንግዲህ እሷንም ያው ህግ የሚጠይቃት ከሆነ በትዳር ላይ ማማገጥ በሚል ብትቻል አቅም ህጉ እንዲጠይቃቸው ማድረግ ያለብን እናደርጋለን። እቺም ሴት ደግሞ ጠንከር ብላ በርታ እንድትል ያው የተቻለን እናደርጋለን። ከጎኗ ሆነን ነገሮችን ለማውራት እናንተም ሀሳብ መስጫው ላይ እንግዲህ ሀሳብ እንደምትሰጧት እርግጠኛ ነኝ። ውድ ቤተሰቦቻችን እነሱን ውጪ ላሉ አባሎች እንስጥና ከዛ ቀጥሎ እኔና እናንተ መልሰን እንገናኛለን። እስከዛው ቸር ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ውድ ቤተሰቦቻችን ይህንን ታሪክ ለማየት ችለናል። በጣም አስነዋሪ የሆነ ድርጊት ነው የተፈጸመው። መጀመሪያ እንግዲህ ያሰብነው ቴዲም ደውሎ ሲነግረኝ ያው የራሷ ጥርጣሬ ሊሆን ይችላል። ትዳር ላይ የተወሰኑ ክፍተቶች ሊኖሩ ይችላሉ፣ አለመግባባቶች፣ ግጭቶች ይፈጠራሉ እና ሞር ደግሞ እናቷ ሆና ይሄን ነገር ማሰቧ አግባብ እንዳልነበረ ግን እኛ ምንም አንሰራም ጥቆማ ወስደን ይሄማ አይሆንም በራስሽ መንገድ ምናምን ብለን የምንተው ነገር ስላልሆነ ያው የምንችለውን ለማድረግ ሞከርን። እንዳያችኋቸው እኔ በሁለተኛውም የመጣሁት እውነት አሁን ወደ ህግ የሚሄድ ጉዳይ ምናምን ኖሮ አይደለም፣ አይሄድም ነበረ ነገሮችን በሰላም ለመፍታት። እንደውም ካሜራማኔ ጋር ነው እንደውም ብዙ ያወራ ነው አውርቶኛል። እሱም እስኪ ከቻልን እናስማማቸው፣ ያው እናት ናት። ያጠፋችሁ ጥፋት እንዳለ ሆኖ ውድ ቤተሰቦቻችን አላጠፋችም ሳይሆን ያው እናት ናት። ለምን ከሚዋረዱ ሰፈር ውስጥ ስማቸው ከሚጠፋ በተቻለን አቅም ቪዲዮም መለቀቅ ከሌለበት ይቆምና የራሳችንን ሙከራ እናድርግ ተባብለን ነው ጉዳዩን ያቆምነውና ልታምን አልቻለችም እናትየው። ጭራሽ እናንተ ውጡ እኔ አስተካክለዋለሁ ምናምን አይነት ነገር ነው። በዛ አጋጣሚ ልጅም ያው መቆጣጠር ራሷን አልቻለችም። ቢላ ይዛ መታ ካልወጋሁ ስትል ቆይታ ነበር እንዳያችሁት። በተቻለን አቅም ነገሮቹን ለመፍታት ሞክረናል። ያው እሱም ጋር ምንም አይነት ማፈር መሸማቀቅ አላየንም ነበር። መጀመሪያ ቪዲዮን ካየ በኋላ ነው አንገቱን ደፍቶ ይቅር በይኝ እግሯ ላይ እስከመውደቅ የደረሰውና አብዛኞቻችን ትዳራችንን የልጆቻችንን እናት ኦር የልጆቻችንን አባት የምናጠው በራሳችን ትንሿ ሚስቴክ ነው እና እባካችሁ በተቻለ አቅም ከእንደዚህ አይነት ነገር ለመቆጠብ ሞክሩ። ምክንያቱም ራሳችንን ችለን ስንኖር መሀላችን ሶስተኛ ሰው አያስፈልግም። ከወለድ ነው ልጅ ውጭ ልጆቻችን ያው አስፈላጊ ናቸው እና ሰው መሀል ከቶ መኖር ማለት በባለ ትዳሮች መሀል ቅሬታን መፍጠር ወይም ደግሞ የሆነ ሚስቴክ እንዲፈጠር ያደርጋል በሚል ማለት ነው። እንግዲህ ያው የዛሬው ታሪክ ደግሞ ትንሽ ከበድ ይል ነበረ። ምክንያቱም ከእናት የማይጠበቅ ነው፣ ግን ጊዜው ነው ብለን ልናልፈው እንችላለን። ይሄን ነገር ጊዜው ነው
በትክክል ጊዜው የራሴን ሀሳብ ሰንዘር ለውድ ቤተሰቦቻችንን ሰንዘር ለማድረግ ያክል ነው። እንግዲህ ዛሬ ውሏችን እንግዲህ እስካሁን ብዙ ነገሮችን አይተናል። ብዙ ከአእምሮ በላይ ለማሰብ የሚቸግሩና ለማሰብ በጣም ከባድ የሆኑ ነገሮችን ሲፈጸሙ አይተናል። አሁን ይህም ነገር እንግዲህ ያልታሰበ እና ደግሞ ትንሽ ወጣ ያለ ነገር ምክንያቱም ያው ሁሉም ሰው አጠቃላይ ይሳሳታል። ግን የበለጠ ደግሞ እናት ልጅን ታርማለች። አብሶ ሴት ልጅን እናት በጣም ተንከባክባና በቃ መስመር እንዳትለቅባት በቃ ቀጥ አድርጋ ነው እንግዲህ ልጇን የምታሳድገው ማለት ነው። እንግዲህ ዛሬ ደግሞ የሆነው ነገር እንግዲህ የተገላቢጦሽ ነው የሆነው። እንግዲህ የዛሬ ታሪካችን ምንድነው? እናት ከልጇ ባል ጋር እንግዲህ የማይሆን ነገር የማይሆን ግንኙነት የማይሆን ድርጊት እንግዲህ ሲያረጉ ነው የተያዙት ማለት ነው። ምንድነው ልጅቷም ጥርጣሬ የገባት ምንድነው? አንደኛ ባለቤቷ ምንድነው ፍቅሩን ቀነሰባት። ምንም ፍቅርም ሊያሳያት አልቻለም። እንደ ባልም የሆነ መንከባከብ እኮ አለ አይደለ? እንደ ባልም ለካ እሱ ከእናቷ ጋር እንደዚህ አይነት ነገር ጀምሮ ነውና እና ይሄ በጣም እንግዲህ አስጠያፊና እንግዲህ ከሃይማኖታችንም ከብዙ ነገራችንም ትንሽ ወጣ ያለና በጣም የሚከብድ ነገር ነው። እንዳልከውም ቅድም እሱም ምንም የመሸማቀቅ እንደዚህ ሰርቻለሁ ብሎ አንገት የመድፋት ነገር እንደዚህ አድርጌያለሁ ብሎ የሆነ ሰዓት ላይ ነው ይቅርታ ያለው። እሱም ቪዲዮን ካየ በኋላ ነው ይቅርታ ነው እንግዲህ ያ ቪዲዮ ያ ማስረጃ ባይኖር እንግዲህ ከአንተ ጋር ጸብ ውስጥም እንደመግባትም ብላችሁ ነበረ። በስነ ስርዓት እንዲያወራ አልቻለም ነበረ። እንግዲህ የተፈጠረው ነገር ያ ነው። እንግዲህ ውድ ቤተሰቦቻችን ከእንደዚህ አይነት ሰዎች ራሳችንን ብንጠብቅ እላለሁ። እውነት ነው። ይገርማችሁ ግን ያው ካሜራማናችን ከጀርባ ቢሆንም እኛ ያላየናቸውን ብዙ ነገሮች ስለሚያይ ነው እንዲህ ቁጭ ብለን ብቻችንን እያወራን ለእናንተ ድምጻችንን የምናስቀምጠው። ምክንያቱም ትክክለኛው መንገድ ያ ስለሆነ ነው። ውድ ቤተሰቦች እንግዲህ ለዛሬ የነበረን ታሪክ ይህን ይመስል ነበረ። ያለንበት ቀን የሀዘን ቀን ነው ነግሬያችኋለሁ። አብሮ አደግ ጓደኛዬ በአሰቃቂ ሁኔታ ተገድሎ ትላንትና አግኝተነው ለእናንተ ቪዲዮንም ሰርቼ አስቀምጬላችኋለሁ። ትላንት ካልተለቀቀ እንግዲህ ዛሬ ማታ የሚለቀቅ ይሆናል። እሱንም እንድታዩት ስል በክብር ጠይቃለሁ። ውድ ቤተሰቦቼ ወዳችሁና ፈቅዳችሁ አክብራችሁ ስለምታዩን ክብረት ይስጥልኝ ማለት እንፈልጋለሁ። ሼር ይደረግ ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለእኔ ለምትሉ ሰው ቪዲዮውን ሼር አድርጉት። እይታ ይኑረው፣ ሁሉም ይማርበት ማለት እንወዳለሁ። አዲስ ቤተሰብ የሆናችሁ ደግሞ ሰብስክራይብ በማድረግ ቤቱን እንድትቀላቀሉ ስለጠይቃለሁ። ውድ ቤተሰቦቻችን ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ፈልጓለሁ። እሱን ካደረጋችሁ ለኔ ነገር ብርታትና ጉልበት ይሆነኛልና ውድ ቤተሰቦቼ ይህንን ደግሞ እንደማትከለክሉኝ እርግጠኛ ነኝ። ቀጣይ በአዲስ ታሪክና በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ።